ስንቶቻችንን ጠዋት ከቤት ስንወጣ ሰላም ዋለኝ ብለን የምንወጣው? ቀኑ ሙሉ የምናደርገውን ነገር ልናቅድ እንችላለን፣ ግን የሚፈጠረውን ነገር ፈጣሪ ብቻ ነው የሚያውቀው። ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሳልል ማለፍ የማልፈልገው ነገር እኔ እንዳከበራችሁኝ ፈጣሪ አክብራችሁ እየሰጣችሁ ይላለው ፍቅርና አክብሮት በጣም ነው ማመሰግነው። አሁንም ቢሆን ሰብስክራይብ እያደረጋችሁ እኔታችሁ ማበረታታት እንዳታቆሙ። የዛሬውን ፊልም የላይክ ምልክቷን እየተጫናችሁ ጀምሩ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ዊሊያም የሚባል ሰው ያስተዋውቀናል። በቃ ወንድ ልጅ ቢሆን ብላችሁ የምትመኙት ነገር የለም። ሀብታም፣ ቆንጆ፣ የተማረ ሁሉን ነገር ያሟላ ሰው ነው። ፍቅረኛውን ተሰናብቶ ወደ ስራ ሊሄድ ከቤት ይወጣል። ያው አንድ የቀን ጎዶሎ ስልክ እያወራ አስፓልት እየተሻገረ እያለ ሞተር ከየት መጣ ሳይባል ዊሊያምን ይገጨዋል። በሌላ በኩል ደግሞ አንድ ትንሽዬ የገጠር ከተማ ውስጥ የምትኖር ሉዊሳ የምትባል ልጅ ያስተዋወቀናል። ሉዊሳ በጣም ሰው አክባሪ፣ አብዛኛው ጊዜ በጣም ደማቅ ከለር ያለው ልብስ መልበስ የምትወድ አይነት ሴት ናት። የምትሰራበት ካፌ ውስጥ ሁሌም በደስታና በፈገግታ ነው ሰዎችን የምትቀበለው። ሁሉም ነገር ጥሩ ነው እያለች ባለችበት ሰዓት ነበረ አለቃዋ ካፌውን ልዘጋው ነው ብሎ ከስራ ያባረራት። ሉዊሳ ከእናትና ከአባቷ ጋር ነው የምትኖረው። እሷ እየሰራች የምታመጣው ደሞዝ ቤት ውስጥ በጣም ብዙ ነገር ነው የሚሸፍንላቸው። ሉዊሳ ከስራ በመባረሯ ምክንያት ቤተሰቡ እየደበረው ይመስላል። እናትየው ግን ሉዊሳን ታጽናናታለች። አታስቢ፣ ሌላ ስራ በቅርቡ ታገኛለሽ አለቻት። በሚቀጥለው ቀን ሉዊሳ ስፖርት የሚያዘወትረውን ፍቅረኛዋን ታገኘዋለች። ፓትሪክ ይባላል። ፓትሪክ አሁን እንኳን እየሮጠ ነው እያናገራት ያለው። ተስፋ አትቁረጭ የኔ ፍቅር፣ አሁንም ድጋሚ ጸዴ ስራ ታገኛለሽ ይላታል። ሉዊሳ አማራጭ ስለሌላት ስራ አገናኝ ኤጀንሲዎች ጋር ትሄድና ስራ ትፈልጋለች። ሰውየው በጣም ብዙ ስራዎችን ዘረዘረላት፣ ግን ለሷ የሚሆን ስራ አላገኙም። በመጨረሻም አንድ ስራ አይን ውስጥ ይገባና ይነግራታል። አካል ጉዳተኛን መንከባከብ አላት። የስራ ልምድም የትምህርት ደረጃም አይጠይቅም፣ ስለዚህ በጣም ቀላል ነው ላንቺ አላት። ሉዊሳ አሁን ባለችበት ሰዓት ስራ ታግኝ እንጂ ያን ያለ የምታማርጥበት አይነት ሁኔታ ውስጥ አይደለችም። የሚቀጥለው ቀን ኢንተርቪው ለማድረግ ወደ ተጠቀሰበት ቦታ ትሄዳለች። ሰዎቹ የገንዘብ ችግር ያለባቸው አይመስሉም፣ ገና ከቤቱ ያስታውቃል። በጣም ሀብታም ናቸው። ሉዊሳ ኢንተርቪው የምታረጋትን ካሚላ የምትባለዋን ሴት ተዋወቀቻት። እናም ወደ ውስጥ ይዛት ገባች። ሉዊሳ በጣም ከመፍራቷ የተነሳ ዝም ብላ መቀበጣጠር ጀመረች ኢንተርቪው ላይ። ካሚላም ያን ያህል ሰራተኛ የምታማርጥበት ጊዜ ላይ ስላልነበረች ሉዊሳን ቀጠረቻት። ሚላም ስራውን ለሉዊሳ እያስረዳቻት ነው። ፊልሙ ሲጀምር በሞተር የተገጨው ሰው ያ በጣም ቆንጆው ልጅ ዊል አስታወሳችሁት? ከዛ አደጋ በኋላ አካል ጉዳተኛ ሆኗል። እንደ አጋጣሚ ደግሞ የካሚላ ልጅ ነው። ሉዊሳም የተቀጠረችው እሱን ለመንከባከብ ነው። በአጠቃላይ የሉዊሳ ስራ ቀኑን ሙሉ ከዊል አጠገብ ሆኖ እንዳይደብረው ማድረግ ነበር። ዊል ሉዊሳ እንደተመለከታት ደንግጣ እንድትሄድ ለማድረግ ይሞክራል፣ ግን አልተሳካለትም። ቤት ከገባች በኋላ ሉዊሳ ለቤተሰቦቿ ስራ እንዳገኘች ስትነግራቸው አላመኗትም። በጣም ነው ደስ ያላቸው። የሚቀጥለው ቀን ሉዊሳ የመጀመሪያ የስራ ቀኗን ለመጀመር ለስራዋ ትሄዳለች። የዊል ቤት ውስጥ እየመጣ የሚንከባከበው ነርስ መድኃኒቶቹን ለሉዊሳ ያሳያታል። ሉዊሳ ዊልን ለመቅረብ ትሞክራለች። እሱ ግን በጣም ክፉና ኃይለኛ ሆኖባት የምታደርገው ነገር እንዳለ ግራ ገብቷታል። ቀን ወደ ቀን ዊል ስራዋን እያከበደባት መጥቷል። እሷ ግን ገንዘቡ ስለሚያስፈልጋት ነገሮችን ዋጥ አድርጋ ስራዋን እየሰራች ነበር። ግን ቀስ በቀስ አልበገር ባይነቷ ዊልን ተስፋ እያስቆረጠው መጥቷል። ሉዊሳም ዊል ስራዋን እንዴት እንዳከበደባት ለእህቷ እየነገረቻት ነበረ። እዚህ መሀል እህቷ አንድ መርቶ ነገረቻት። ወደ ትምህርት ቤት ልመለስ አስቤያለሁ ትላታለች። የሉዊሳ እህት ወደ ትምህርት ቤት የምትመለስ ከሆነ ሉዊሳ ሳትወድ በግዷ ቤተሰቡን የምታስተዳድረው እሷ ነች የምትሆነው። የሚቀጥለው ቀን ሉዊሳ ለስራዋ ስትመጣ የዊል እናት አንድ መርዶ ነገረቻት። የዊል ጓደኞች ዛሬ ይመጣሉ ትላታለች። ሉዊሳ ነገሮቹ አልገባትም። ጓደኞቹ ቢጎበኙት ምን ችግር አለ የሚለውን ነገር እያሰበች ወደ ዊል ትሄዳለች። መጨረሻም ሁለት የዊል ጓደኞች ሊጠይቁት ይመጣሉ። ነገሩ እንዲህ ነው። ሴቷ ከዚህ በፊት የዊል እጮኛ ነበረች። አሁን ጓደኛውን ልታገባው ነው። ዊል አይኑ ያየ የድሮ ፍቅረኛውን ለጓደኛው ሊደር ነው። አሁን የመጡትም ሊጋቡ ስለሆነ የሰርግ ፕሮግራሙ ላይ ሊጋብዙት ነው። ዊልም በጣም ይናደድና
ወደ ክፍሉ ይገባል። ሉዊሳም በነገሮች በጣም ደንግጣ ምን ማድረግ እንዳለባት ግራ ገብቷታል። እነሱም ተያይዘው ይሄዳሉ። ዊል የመኝታ ክፍል ውስጥ የመስታወት ስብርባሪ ሲጮህ ይሰማል። ሉዊሳም እየሮጠች ምን ተፈጠረ ብለ ወደ መኝታ ቤቱ ትገባለች። ከስራ በኋላ ሉዊሳ ያጋጠማትን ነገር ለፓትሪክ ትነግረዋለች። ሉዊሳ በዊል የድሮ ፍቅረኛ በጣም ተናዳባታለች። እንዴት ባልጠፋ ሰው የገዛ ጓደኛውን ታገባለች ያለች ነው። ፓትሪክ የምትነግረውን ታሪክ ያን ያህል ቀልቡን ሰብስቦ እየሰማት አልነበረም። በነገረችው ታሪክ ምንም አይነት አስተያየት ሳይሰጣት በፊት የሚመጣውን በዓል እንዴት እንደሚያሳልፉ ፕላን ያደርጋል። የሚቀጥለው ቀን ሉዊሳ ስራ ገበታዋ ላይ ተገኝታ ዊል የሰባበራቸውን ፎቶዎች ለመጠገን እየሞከረች ነበር። ይልም ይመለከታትና አውቄ እኮ ነው የሰበርኳቸው ማጠግኘው አላት ብሎ ይቆጣታል። እሷም በሚያደርገው ነገርና በጸባዩ በጣም ትናደድበትና በመጨረሻም የሚሰማትን ነገር ትናገረዋለች። ንዴትህን እኔ ላይ ለማውጣት መሞከር ማቆም አለብህ። እስካሁን አብሬ የቆየሁትና አንተ ጋር እየሰራው ያለሁት ተደስቼ አይምሰል፣ ገንዘቡ በጣም ስለሚያስፈልገኝ ነው አለችው። ግልጽ ሆና ያለችበትን ነገር ስለተናገረችው ዊል በጣም የጥፋተኝነት ስሜት ተሰማው። የዛን ቀን ኃይለኛ ዝናብ እየዘነበ ስለነበረ ዊል ሉዊሳን አንድ ላይ ፊልም እንይ ይላታል። ሉዊሳ መጀመሪያ ፊልሙን የምትወደው አልመሰላትም ነበረ፣ ግን ፊልሙን በጣም ወደው ደስ ብሏት ነበር የተመለከተችው። መጀመሪያ ጊዜ ዊልና ሉዊሳ እንደ ሁለት ሰዎች በፊልሙ ጉዳይ ማውራት ይጀምራሉ። ዝናቡ አባርቶም ፀሐይ መውጣት ሲጀምር ዊል ወደ ውጭ እንውጣ ብሎ አብረው ወደ ውጭ ወጥተው ግቢ ውስጥ ዞር ዞር ማለት ጀመሩ። ዊል እናትም ይህንን ተመልክታ ደስ አላት። አንድ ቀን ዊል ሉዊሳና የዊል ነርስ ኔተን አንድ ላይ በመሆን ወደ ሆስፒታል ይሄዳሉ። የዛን ቀን ሉዊሳ ስለ ዊል ህመም በደንብ እየተረዳች መጣች። እንዳስረዳት ከሆነ ዊል ከዚህ በኋላ በምንም አይነት ሁኔታ አያገግምም። እሱ ከሚያሳየሽ በላይ እና ከሚገልጸው በላይ ሁሌም ህመም ውስጥ ነው ያለው ይላታል። ሉዊሳ ይህንን መረጃ ስትሰማ ለዊል ያላት አመለካከት እየተቀየረ መጣ። ወዶ አይደለም እኮ የሚነጫነጨው ማለት ጀመረች። ሉዊሳ ከፍቅረኛዋ ጋር ፊልም ለማየት ሲኒማ ከሄደች በኋላ ከዊል ጋር ያየችውን አይነት ፊልም ትመርጣለች። ፓትሪክ ግን እሷ የመረጠችውን ፊልም ይተውና ሌላ ፊልም እንዲያዩ ይመርጣል። ለተለመደው ሉዊሳ ጠዋት ላይ ወደ ስራዋ ትመጣለች። ዛን ቀን ዊል ጥሩ ሁኔታ ላይ አልነበረም። በጣም አሞት ነበር። ቶቱም አደራ ካጠገቡ እንዳትርቂ ዛሬ ብሎ እሷ ስትመጣ ጥሏት ይሄዳል። ዊል እየደጋገመ ደህና ነኝ ይላል እንጂ ሁኔታው እየባሰበት እየመጣ ነው። ኔተን ዊልን ለመመልከት ሲመጣ ዊል በጣም የሚያስፈራ ሁኔታ ውስጥ ነበረ። እናም ፈጠን ብሎ ልብሱን ያወልቅና ሰውነት ሙቀቱን ለመቀነስ ይሞክራል። በዚህ ሰዓት ሰርጀሪ የተሰራበት ሰውነቱ ላይ የተለያዩ ጠባሳ ትመለከታለች። ላሎ መሄድም ስላልፈለገች ሌሊቱን ሙሉ አጠገቡ ታሳልፋለች። እናም ጤነኛ በነበረበት ሰዓት ለልደቱ የተሰራ አንድ ቪዲዮ ተመለከተች። ዊል ጤነኛ በነበረበት ሰዓት በጣም ደስተኛ ጎበዝና ስፔክተኛ ሰው ነበር። ዊል ከተኛበት ሲነቃ ሉዊሳን አጠገቡ ቁጭ ብላ ይመለከታታል። ዛን ቀን ጀምሮ ቀስ በቀስ ጥሩ ጓደኝነት በመሃላቸው እየተፈጠረ መጣ። ሉዊሳ በጣም በጥሩ ሁኔታ ስራዋን እየሰራች ነበረ። የዊል ቤተሰቦች ሲጨቃጨቁ እስክትሰማቸው ድረስ ዊል ለቤተሰቦቹ 6 ወር የሰጣቸው። ከ6 ወር በኋላ በሕክምና ታግዞ ራሱን ለማጥፋት ወስኗል። ዊል እናት እንዴትም ብለን ይህንን ሀሳቡን ማስቀየር አለብን ብላ ታስባለች። አባትየው ደግሞ ምንም ማድረግ አንችልም እሱ ምርጫውን መርጧል ይላታል። ሉዊሳ በሰማችው ዜና በጣም ትደነግጥና ስራዋን ለማቆም ትወስናለች። እህቷ ግን ለምን ስራ ታቆሚያለሽ? ተስፋ ከምትቆጭበትና ከምትጸጸቺ ሀሳቡን ለመቀየር ለምን አትሞክሪም ማለቻት። ሀሳቡን በቀየር እንኳን የቀረውን 6 ወር ደስ የሚል ነገር እያደረገ እንዲያሳልፍ አድርጊው ትላታለች። ሉዊሳም እቅዶች ታወጣና ለዊል ቤተሰቦች ታሳያቸዋለች። እናም በ6 ወር ውስጥ ሀሳቡን መቀየር ከቻለ የተቻለኝን ልሞክር አለቻቸው። እነሱም እኛ በፈለግሹ ነገር እንደግፍሻለን፣ የገንዘብ ነገር እንዳያሳስብሽ አሏት። ሉዊሳም ዊልን እንዴትም አድርጋ ታሳምነውና የፈረስ ውድድር ለማየት አብረው እንዲሄድ ታደርገዋለች። በመጀመሪያ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። ነገሮች መበላሸት የጀመሩት የዊል ዊልቸር ጭቃ ውስጥ ገብቶ አልወጣም ሲል ነው። በኋላም ሰዎች ይረዷቸውና ከጭቃ ውስጥ ይወጣል። ዊል በዚህ ነገር የተነሳ በጣም ነበር የተሸማቀቀው። ድሩ ካለቀ በኋላ ሬስቶራንት ውስጥ ሊገቡ ሲሉ ለእንደ ዊል አይነት ሰው ቦታ እንደሌላቸው ሲናገሩ ዊል አሁንም ድጋሚ በጣም ይሸማቀቃል። ሉዊሳ አሁንም ተስፋ አልቆረጠችም። የክላሲካል ዘፈን ኮንሰርት ትኬት እንደቆረጠች አሳየችው።
እናም ነገ አብረን እንሄዳለን ትለዋለች። ዊል እሷን እምቢ ማለት አልቻለም እና እሺ ብሎ ፈገግ ይላል። ዊል ሉዊሳን ዘንጦ ነበር የጠበቃት። እሷ የሚያምር ቀይ ቀሚስ ለብሳ ትመጣለች። ምሽቱ በጣም የሚያምር ምሽት ነበረ። ሙዚቃውን ሉዊሳ በጣም ነው የወደደችው። ዊል ከሁሉም ነገር በላይ ሉዊሳ እንደዚህ ቆንጆ ሆና ማየቱ በጣም አስደስቶታል። ቤት ከተመለሱም በኋላ ዊል ቶሎ ከመኪና መውረድ አልፈለገም። እናም ሙዚቃ እያዳመጥን ትንሽ ቁጭ እንበል ይላታል። ቀናቶች በኋላ ሉዊሳ ዊልን ቤተሰቦቿ ቤት የእራት ግብዣ ተጠራዋለች። የዛን ቀን ልደቷ ነበር። ምሽቱ በጣም የሚያምር ምሽት ነበረ፣ የሉዊሳ ፍቅረኛ ፓትሪክ እስኪመጣ ድረስ። ሉዊሳ ዊል በእጁ አንስቶ መብላት ስለማይችል አንስታ ስታጎርሰውና ስትንከባከበው ፓትሪክ በቅናት ሊሞት ነው። ቅናቱም በጣም የሚያስታውቀው። ስጦታ የመስጠት ሰዓቱ ይደርስና ፓትሪክ ለሉዊሳ ስጦታውን ሰጣት። ስጦታውም ፓትሪክ የሚል የአንገት ሐብል ነበር። ስጦታውን አልወደደችውም ነበር፣ ግን እያስመሰለች እንደወደደችው ትናገራለች። ስጦታ አምጥቶላት ነበረ። ሉዊሳ ሁሌም በልጅነት ያደርገዋለሁ ያለችውን ታይት አሁን ባለው ሰውነቷ በሳይዙ አሰርቶላት ነበረ ስጦታውን ይዞላት የመጣው። ሁኔታዋና ጇ ላይ የሚታየው ደስታ ስጦታዋን በጣም እንደወደደችው ነበረ። ፓትሪክ አሁንም ተናዷል። የቀጥለው ቀን ሉዊሳ እንደተለመደው ዊልን ለመንከባከብ ወደ ዊል ትሄዳለች። ያለበት ሁኔታ በጣም ደስ የሚል ሁኔታ ነበረ። ደስተኛ ነው። እናም ጤነኛ በነበረበት ሰዓት የሚወዳቸውን ቦታዎችና የሚያዘወትራቸውን ካፌዎችም ይነግራታል። ሉዊሳ እንደዚህ የምትወደው ከሆነ ቦታዎቹን ለምን አንሄድም ትለዋለች። ዊል እንደዚህ ሁኜ የትም መሄድ አልፈልግም ይላታል። ሉዊሳ ወደ ቤት ስትሄድ እናትና አባቷ ልብሳቸውን ቀይረው ዘንጠው ታያለች። አባቷ ለረጅም ጊዜ ስራ ሳያገኝ ቆይቶ ነበረ። እናም በመጨረሻ ስራ አግኝቶ ደስታቸውን ሊያከብሩ ነው። የሚገርም ሁኔታ ስራውን የሰጠው ደግሞ ዊል ነው። ሉዊሳም ደውላ ዊልን ታመሰግነዋለች። እሱም ከዚህ በኋላ ስለ ቤተሰብሽ መጨነቅ የለብሽም፣ የራስሽን ህይወት መጀመር አለብሽ ይላታል። አይደርስ የለ የዊል የጓደኛውና የድሮ ፍቅረኛው የሰርጋቸው ቀንም ደረሰ። ዊል ከሉዊሳ ጋር አንድ ላይ ይሄዳል። የሰርግ ፕሮግራሙ ሲጀምር ዊል በጣም ተናዶ እንደነበር ያስታውቃል። ግን ቀስ እያለ ከሉዊሳ ጋር እየተዝናና ነገሮችን እየረሳ ይመጣል። ሉዊሳም ከዊል ጋር እግሩ ላይ በመቀመጥ አብራ ለመጨፈር ትሞክራለች። የሚቀጥለው ቀን ጠዋት ሉዊሳና ዊል ወደ ቤት ይመለሳሉ። የዊል እናት ፊቱ ላይ ደስታ እየተመለከተች ነው። ሌላ በኩል በሉዊሳና በፍቅረኛዋ መሃል ያለው ግንኙነት በጣም እየሻከረ መጥቷል። ሉዊሳም አንድ ላይ እንሄዳለን፣ አንድ ላይ በዓል እናከብራለን ያልንበት ቦታ አብረን አንሄድም አለችው። ምክንያቱም ከዊል ጋር እንሄዳለን ተባብለው ቀጠሮ የያዙበት ቦታም አለ። ፓትሪክ ይናደድና ከኔ በላይ ለዛ ሰውዬ ጊዜ እየሰጠሽ ነው ይላታል። እዛም በጣም ተናዶ ጥሏት ሄደ። ሉዊሳ ዊል ሀሳቡን እንዲቀይር የሁሉ ነገር እያደረገች እንኳን አሁንም ሀሳቡን አልቀየረም። እሷም አሁንም ተስፋ አልቆረጠችበትም። ፓትሪክን ሉዊሳን ይመጣና ይቅርታ ጠይቆ ግንኙነታቸውን እንዲያስተካክሉ ያደርጋል። በኋላም ሉዊሳ ዊልን ለማዝናናት ምን ያህል እንደምትሞክር ሲመለከት አሁንም ይናደዳል። ጉዞም ለመሄድ እንዳሰቡ ይመለከትና ይህ እኮ ፍቅረኞች የሚያደርጉት ነገር ነው እንጂ አንድ ቀጣሪና ተቀጣሪ አትመስሉም ይላታል። ከቀናት በኋላ ሉዊሳ ከዊል ጋር አንድ ላይ ለአንድ ወደሚያምር ከተማ ይሄዳሉ። ቦታው በጣም የሚያምር ቦታ ነው። ሉዊሳና ዊል እያንዳንዱን ሰዓት አንድ ላይ እያጣጣሟት ነበረ። አንድ ቀን ምሽት በጣም ኃይለኛ ዝናብ ይዘንባል። ሉዊሳም ዊልን ካስተኛችው በኋላ መስኮቱን ልትዘጋጋ ስትል መስኮቱን አትዝጊው፣ ነይና አጠገቤ ተኝ ይላታል። እዛን ቀን ሉዊሳና ዊል ይሳሳማሉ። የሚቀጥለው ቀን ምሽት ሉዊሳ ዊልን እንደወደደችው ትነግረዋለች። ዊል እኔም ወድጄሻለሁ፣ ግን በዚህ ሁኔታዬ አብሬሽ ኑሬ እንድትሰቃይ አልፈልግም። አሁንም ቢሆን ራሴን ማጥፋት የሚለውን ነገር አልተውኩትም ይላታል። ሉዊሳም በጣም ትናደድበትና ራስ ወዳድ እንደሆነ ነገረችው። ዊልም እኔ ይህንን ህይወት አልፈልገውም ይላታል። ለእኔ ብለሽ ደግሞ ደስታሽን እንድታጭ አልፈልግም አላት። ጉዟቸው በደስታ ተጀምሮ በሀዘን ነበር ያለቀው። ሉዊሳ የዊልን ሀሳብ አስቀይራለሁ ብላ ምንም ነገር ብታደርግ አልተሳካላትም። የሉዊሳ ደስተኛ ለመሆንና በጣም መናደድ የዊል ቤተሰቦች ሀሳቡን እንዳልቀየረ ይረዳሉ። ሉዊሳ የተፈጠረውን ነገር በጠቅላላ ለቤተሰቦቿ ስትናገር አባቷም እንዳለ ከነማንነቱ ዝም ብለሽ ውደጂው፣ አሁንም ጥለሹ መምጣትሽ ትክክል አይደለም፣ አጠገቡ መሆን ነበረብሽ ይላታል። እሷም በመጨረሻው ሰዓት አጠገቡ ለመሆን ትወስንና ወዳለበት ቦታ ፈጠን ብላ ትሄዳለች። የዊል የመጨረሻው ቀን ሉዊሳ አጠገቡ ነበረች። ከቀናቶች በኋላ ሉዊሳ ፓሪስ ውስጥ ሆነ ያሳየናል።
ዊል በጣም የሚወደው ካፌ ውስጥ ቁጭ ብላ እሱ የሚወደውን ማኪያቶ እየጠጣች ነው። እጇ ላይ ዊል የጻፈላት ደብዳቤ አለ። ስለወደደችውና ጊዜ ስለሰጠችው ያመሰግናታል። ምንም ነገር ሳይበግርሽ ደስተኛ ሆነሽ የምትፈልጊውን ነገር ሁሉ እያሳካሽ ኑሪ ይላታል። ከዚህ በኋላ ህይወቷ የተስተካከለና የተቃና እንዲሆንም ጠቀም ያለ ገንዘብ አስቀምጦላታል። ፊልሙ ሉዊሳ የፓሪስ ጎዳናዎች ላይ የተራመደች ያልቃል። የዚህ ፊልም ታሪክ እዚህ ላይ ያበቃል። እኔ የምላችሁ ግን እንደዚህ አይነት በጣም የሚያማምሩ የፍቅር ታሪኮች እውነተኛ ዓለም ላይ አሉ ብላችሁ ታስባላችሁ? አለ ብላችሁ የምትሉ ከሆነ ደግሞ አንድ ቁጥርን ኮመንት ላይ ጻፉልኝ። ዛሬውን ፊልም እንደዚህ በሚያምር መልኩ አቅርቤላችኋለሁ። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።